የምንወዳቸው ብሩክና ሃይሚ ተመልሰው መጥተዋል። እንደዚህ አታረግም የሚል ሀሳብ አለ ውስጤ ላይ ያን ነገር አያችሁ አይደል? እኔም ቅድም ስነግራችሁ የነበረው ይሄን ነው። እውነቱ መውጣቱ አለበት። ይሄ ወደዳችሁም ጠላችሁ መሆን ያለበት ነገር ገባችሁ? የምናየውም ነገር ከዛሬ ስንት ዓመት በኋላ የሚወጡትን ነገሮች በጣም አይታችኋል። ገባችሁ አይደል? ግን እዚሁ ጋር ነገሩ ቢዘጋ ነው የሚሻለው። እሱም ቅሬታ አለበት፣ ሃይሚም ቅሬታ አለባቸው። እነዚህ ልጆች ህይወታቸውን እኮ እየኖሩ ነው። ገባችሁ? ሃይሚም እኮ ብሩኬ ጋር እየኖረች ነው። ግን መቼም ቢሆን ያልተፈታላት እስካሁን ድረስ ያልተፈታላት እዚህ ውስጥ የተቀመጠ አንድ ነገር አለ። ይሄ ምንድነው? ብሩኬ አንዲት ሴት መጣ የልጅ አባት ነው ብለዋለች ብሩኬ። ስለዚህ ይህ ነገር ለሃይሚ የሆነ ትልቅ የሆነ ችግር ነው የሚሆነው፣ ስትረስ ነው የሚሆነው፣ ያስጨንቃታል። እንደ ሰው ያስጨንቃታል። ማንኛውም ሰው የሚያስጨንቀውን ነገር ነው እሷም የሚያስጨንቃት፣ ይህም ልጅ የሚያስጨንቀው ይሄ ነው። ገባችሁ አይደል? ስለዚህ በቃ ሁሉም ማረፍ አለባቸው። ህሊናቸው ይሄ ልባቸው ማረፍ አለበት። ሃይሚም ልቧ ማረፍ አለበት። ይህም ልጅ ልቡ ማረፍ አለበት። አንድ ልብ መሆን መቻል አለበት። ሁሉም አንድ ልብ ሲሆኑ ከዛ በኋላ ሁሉም ነገር ይስተካከላል፣ ሰላም ይሆናል። ገባችሁ? እፎ ይላሉ። እረፍት ነው የሚሰማቸው። እውነቱ ስለወጣ እረፍት ነው የሚሰማቸው፣ ደስታ ነው የሚሰማቸው። ገባችሁ? ከዛ በኋላ የሚኖሩት ህይወት ደስ የሚል ይሆናል። አሁን ግን ጎደሎ ነው የሆነው። ገባችሁ አይደል? ደስታቸው ሙሉ ሆኖ አልቀረም፣ ጎደሎ ነው። በቃ በሆነ ምክንያት ጎድሏል ፍቅራቸው። ስለዚህ ሙሉ የሚያደርጉት ይሄ ነገር ሁሉም ነገር መደረግ ያለበት ነገር ተደርጎ ግዴታ ደግሞ እሷን ማግኘት የለብም። ምዘው ባለችበት ሁሉም ነገር መከናወን ይችላል። ግዴታ እሷ ጋር ያለ ንግግር ማድረግ ምናምን ላይ ይጠበቅብህ ይችላል። መወሰድ ያለበት ነገር ተወስዶ በቃ ደህንው መደረግ ነው። ሌላ ምንም አዲስ ነገር የለውም። እና ያን ያክል እንትን ማለት አታካብዱት። ቀስ ብላችሁ ዝም ብላችሁ ያለውን ነገር በሰላም ሁሉን ነገር ለመፈጸም ሞክሩ። ምክንያቱም እሷ ጋር የምትገናኙ ከሆነ አንድ ሁለት መባባላችሁ አይቀርም። ከዛ ነገሩ መስፋቱ ይሄ ደግሞ መሆን የለበትም፣ መስፋት የለበትም። ከዚህ በኋላ ይሄ ነገር እንዲሁ ዲስታንሱን ጠብቆ ነው መቀጠል ያለበት። ገባችሁ አይደለ? እሷ የምትመጣ የሚወራሩ አንድ ሁለት የሚባባሉ ከሆነ እርግጠኛ ሆኜ የምነግራችሁ ፋሚሊ 100% የሆነ ነገር ቃላት መነጋገራቸው አይቀርም። ይህ ቃላት የሚነጋገሩት ደግሞ ነገ ላይ በጣም ትልቅ ችግር ነው። ገባችሁ? አሁንም ያለባቸውን ይሄ ሰላም የሆነውን ፍቅራቸውን የነብሩኬንም ያደፈርሳል፣ የነሱንም ያደፈርሳል። ይሄ ደግሞ መሆን ስለሌለበት ርቀታቸውን ጠብቀው ሁሉን ነገር ማስተካከል የሚችሉት ነገር ነው። መገናኘት ግዴታ አለባቸው ብዬ አላስብም። እንደኔ መደረግ ያለበት እናድርግ። እኔም ወደ ሀገሬ ልሂድ ለውጤቱ ሲል በቃ ከሆነ እሺ ይሁን፣ ተገናኙ። እንደዚሁ ማድረግ ካለባቸው አድርጉ፣ ችግር የለውም። ብቻ እንዳትነጋገሩ ነው። ዲፕ የሆነ ንግግር መነጋገር ከጀመራችሁ ችግር መምጣቱ አይቀርም። ሌላ ያልጠበቅነው ነገር መፈጠሩ አይቀርም። ያ ነገር መፈጠር የለበትም። የኔ አባባል እንደዚሁ ሰላም ባላችሁበት እሷም ሂዳ አንተም ሂደ ከዛ አንድ ላይ የሆነውን ነገር አድርጋችሁ እሷ የምትፈልገው አይደል ዴኔ እናድርግ። እሷ የምትፈልገዋለች፣ አንተም ትፈልገዋለህ፣ ሁሉም ሰው ይፈልገዋል። ስለዚህ አብራችሁ ትሄዱና ያንን ነገር ታደርጋላችሁ፣ እዛው ጋር ትለያያላችሁ። አለቀ። እንደዛ ነው መሆን ያለበት። ዴኔው ሲመጣ ተገናኙና ተሰማላችሁ። ያ አዲስ ነገር አይደለም። እንደዚህ ነው መሆን ያለበት። ግን እንዳትነጋገሩ። የምሬ ነው። እኔ ብሩክና ሃይሚ በምንም ታምር ከዚህ በኋላ አላቅም ክፉ ደግ ሲነጋገሩ መስማት አልፈልግም። ምክንያቱም ምን ያውን ከነሱ የምጠብቀው በጣም ትልቅ ነገር ነው። ስለዚህ ይህንን ነገር አደራ፣ የምሬ ነው አደራ ብያችኋለሁ። ጠብቁት። ፍቅራችሁን ብትጠብቁት ጥሩ ነው። ይሄ ሌላ ሰው መጥቶ የሆነ አንዳንድ ነገር ስለተነጋገረ ምናምን ነገር እናንተ ውስጥ የሆነ ነገር እንዳይቀር ነው ምፈራላችሁ። ሰላም ውድነት የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬን ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን የምንመለከት ይሆናል። ሃይሚና ብሩኬ መቼም አይለያዩም። ሃይሚና ብሩኬ እንወዳችኋለን። ምትሶች ላይክ ያረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን መስጠት እንዳትረሱ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። በኋላ አሁን ለመናገር ምን አይነት ቤት እንደምትመራ ማላቅም ቤት በኩል መታ ነው ማርያምን አይንህን አይቼ ነው ወደዛ ስትስቅ ምናምን ነው ይዞርኩት። ተናፍቀው ነበር ፋሚሊ። የእውነት ብዬ ተናፍቀው ነበር። ዛሬ ተመልሰውልናል። ብሩክና ሃይሚ ከች ብለዋል በሰዓታቸው። ዛሬ ተመልሰዋል። ብዙ አዳዲስ ነገሮች የሚፈጠሩ ይመስለኛል።
እንግዲህ ባለፈው እንዳወራ ነው ያንን ነገር ለማስፈጸም ነው አሁን እየታገሉ ያሉት እየሞከሩ ያሉት ነገሩ ሁሉም ነገር በሰላም እንዲጠናቀቅ ጸልዩላቸው። እየመረንም ነግራችሁ ብሩኬም እርግጠኛ ሆኖ ከሃይሚ ጋር እንዲሆን በሙሉ ልቡ ከሃይሚ ጋር እንዲሆን የመሬን ነው ጸልዩለት። ለሱም እውነቱም እንዲወጣ እንግዲህ እኛም መስማት እንፈልጋለን። እውነታው እኛም መስማት እንፈልጋለን። ሁሉም ነገር ግልጽ መሆን መቻል ስላለበት ነው እነሱም እዚህ ድረስ መጣው እንደዚህ እየለፉ ያሉትና ዞሮ ዞሮ እንኳን እንደናመጣችሁ በጣም ደስ ብሎናል ስለመጣ። እሱ ራሱ ይሄን ያክል ዲኤንኤ ምናምን እንኳን አላላትም ሁላ መጀመሪያ አካባቢ አይተ ከሆነ ቀጥታ ልጅ ኦሬዲ እሱማ ያውቃል። በቃ ሁሉን የሆነውን ነገር ስለሚያውቅ ኦሬዲ ደግሞ ልጅም እኮ ባይዘዊ ከተወለደ ኦልሞስት ልጁን አይታችሁ የማን ልጅ እንደሆነ መገመት አይከብዳችሁም። ይህንን ለምን እያልኩ እንደሆነ እነግራችኋለሁ። በደንብ ነው ማስረግጥላችሁ። ዛሬ በደንብ ነው የምናገረው። የምሬን ነው፣ ግልጽ ነው። እሱም ደግሞ አልካደም እውነቱን። በቃ ያደረገውን ነገር እሱ ያውቃል። እንግዲህ ማንም ሰው ያውቅም ከሱ ውጭ። ገባችሁ? ሁለቶች ብቻ ነው የሚያውቁት። የተደረገውን ነገር የሚያውቁት ሁለቶች ብቻ ነው። ግን እዚህ ጋር ደግሞ ብሩኬ የሚያውቀው ነገር የለም በዛን ሰዓት። ገባችሁ አይደለ? ምንም ትዝም የሚለው ነገር የለም። እሷ ነሽ ግዴታ አንተ ነህ የልጅ አባት ስትል የነበረችው ዝም ብሎ በጭፉን ነው። ገባችሁ? እርግጠኛ ባልሆነችበት ነገር ነው እንደዛ ስትል የነበረው። ይሄ ልጅ ግን የምርም እርግጠኛ ሆኖ ነው የመጣው። የምርም ልጁ የኔ ነው እያለ የሚታገለው በቃ ልጁን ማጣት ስለማይፈልግ። ገባችሁ አይደለ? የምርም አንዱ ወንድ ልጅ እርግጠኛ ሆኜ የምነግራችሁ በቃ ከወደዳት ከፈቀራት አላቅም ጭራሽ ደግሞ ልጅ እንትን ተብሎ እንትን ሊወለድልህ ነው ሲባል ደስ ይሏል። ይሄ ሁሉም ሰው ደስ የሚለው ነገር ነው። ገባችሁ አይደለ? ከአንዳንድ ጋጥ ወጦች በስተቀር ገባችሁ? ከአንዳንድ ጋጥ ወጦች በስተቀር ማንኛውም ሰው ደስ ሊለው ነው የሚገባ። ምክንያቱም ልጅ እንግዲህ በረከት ነው። ገባችሁ አይደለ? ሌላ መጥፎ ነገር አይደለም። እንግዲህ ልጅን የሚያክል ነገር ፈጥረው ደስ ላይላቸው አይችልም። ስለዚህ እሱ ደስ እያለ ያለው በቃ ከልቡ ያለው ነገር ነው። ገባችሁ አይደል? ልቡን የሚያውቀው ያደረገው ነገር የሚያውቀው እሱ ነው። ኦሬዲ እርግጠኛ ሆኜ የምነግራችሁ ልጁ እሱ ነው የሚሆነው። ወደ ብሩክ የሚመጣበት ምንም አይነት ምክንያት ይኖራል ብዬ አላስብም። ግን አሁን እዚህ ጋር ለሃይሚ ከስትረስ ነፃ እንድትሆን ኦዲየንስም እንዲያውቅ ነው እንጂ ምርመራ የሚደረገው ብሩክ ይሆናል ብዬ አይደለም እኔ አሁን የማስበው። ገባችሁ አይደል? ይሆናል ብዬ አይደለም። ነገር ግን ለሰውም ግልጽ እንዲሆን እሷም ደግሞ ሃይሚም ደግሞ ከአእምሮዋ ላይ ያለው ጥያቄ እንትን እንዲልላት ነው እንጂ የምርም እሱ ብሩኬ ይሆናል ምናምን ብለን አይደለም። የምሬን ነው፣ በጭራሽ ሊሆን አይችልም። የኔ ነው ያላት። ምን ያክል ቢያምናት ምን ያክል ቢያፈቅር እኔ የውስጤን ስላወቅኩኝ እኔ አላደረኩትም ብዬ እየተናገርኩ ነበር። እሱም ያደረገውን ስለሚያውቅ እኔ ነኝ እያለ እያወራ ነበር አይደለም። ስለዚህ ሀቁ ይወጣል፣ መውጣቱ አይቀርም። ሲቀጥል እሱ ነው የምላችሁ። በቃ ኦሬዲ እሱ አምኗል። ገባችሁ አይደለ? አላቅም በዚህ ልክ ያች እንደዚህ የሆነች ያለችበት ምክንያት ምን ሆና እንደሆነ ባይገባኝም ኦሬዲ እሱ ያመነው ነገር ነው። ልጁም ከተወለደ ልጁን ማየታችሁ መልኩን አይታችሁ እኮ መገመት ትችላላችሁ። የምሬ መልኩን አይታችሁ እኮ መገመት ትችላላችሁ። ከጠቆረ የልጁ ነው ትክክልም፣ እኛ የምናወራው ነገር ልክ ነው። ከቀላ ችግር አለ ማለት ነው። የምሬ ነው ነግራችሁ እና ዞሮ እውነት ይውጣ። ዘገየም ፈጠነም መውጣቱ አይቀርም። ገባችሁ? እውነቱ መውጣቱ አይቀርም። እውነቱም መቼም ቢሆን ተደብቆ አይቀርም። ገባችሁ አይደለ? በቃ እንትን ይሄ የሆነው ነገር ቢሆን ይሻላል። ገባችሁ? እንደዚህ ተለባብሶ ከመሄድ ነገም አሁን አይደለም የዛሬ የሆነ ያክል አመት እኮ ፋሚሊ እውነቱም ሊወጣ ይችላል። እየሰማነው ያለነው ነገር በሚዲያ እኮ ይሄ ነው። ገባችሁ አይደለ? በዚህን ሰዓት እውነቱ ስላልወጣ ነው ከዛሬ ስንት አመታት በኋላ እየመጡ ልጆቹም አባቴ እንደዚህ እያሉ የምናያቸው ሰዎች እኮ እንደዚህ አይነት ነገር ስላጋጠማቸው ነው። ገባችሁ? አንዱ ያለማመን አንዱ የማመን እንደዚህ አይነት ነገር ስላለ ነው። በቃ ስለዚህ ነገም ከነገ ወዲያም የዛሬ አመትም 2 አመት እንደገና ሄድ እስከሚከፈት አሁን እዚሁ ጋር ቢዘጋ ነው የሚሻል። መደረግ ያለበት እናድርግ። እኔም ወደ ሀገሬ ልሂድ ለውጤቱ ሲል በቃ ከሆነ እሺ ይሁን፣ ተገናኙ። እንደዚሁ ማድረግ ካለባችሁ አድርጉ፣ ችግር የለውም። ብቻ እንዳትነጋገሩ ነው። ዲፕ የሆነ ንግግር መነጋገር ከጀመራችሁ
ችግር መምጣቱ አይቀርም። ሌላ ያልጠበቅነው ነገር መፈጠሩ አይቀርም። ያ ነገር መፈጠር የለበትም የኔ አባባል። እንደዚሁ ሰላም ባላችሁበት እሷም ሂዳ አንተም ሂደ ከዛ አንድ ላይ የሆነውን ነገር አድርጋችሁ እሷ የምትፈልገው አይደል ዲኤንኤ እናድርግ እሷም ትፈልገዋለች አንተም ትፈልገዋለህ ሁሉም ሰው ይፈልገዋል። ስለዚህ አብራችሁ ትሄዱና ያንን ነገር ታደርጋላችሁ እዛው ጋር ትለያያላችሁ። አለቀ። እንደዛ ነው መሆን ያለበት። ዲኤንኤው ሲመጣ ተገናኙና ተሰማላችሁ። ያ አዲስ ነገር አይደለም። እንደዚህ ነው መሆን ያለበት። ግን እንዳትነጋገሩ። የምሬ ነው። እኔ ብሩክና ሀይሚ በምንም ታምር ከዚህ በኋላ አላቅም ክፉ ደግ ሲነጋገሩ መስማት አልፈልግም። ምክንያቱም ምን ያውን ከነሱ የምጠብቀው በጣም ትልቅ ነገር ነው። ስለዚህ ይህንን ነገር አደራ የምሬ ነው አደራ ብያችኋለሁ። ጠብቁት። ፍቅራችሁን ብትጠብቁት ጥሩ ነው። ይሄ ሌላ ሰው መጥቶ የሆነ አንዳንድ ነገር ስለተነጋገረ ምናምን ነገር እናንተ ውስጥ የሆነ ነገር እንዳይቀር ነው የምፈራላችሁ። በቃ እንመለስ። ፍቅረኛ ከሷ በፊት አልነበረም ነበረኝ። በቃ አለኔ እሷን አያገኛትም። አንተም ኦኬ እኔ እሷ ከኔ ጋር በመሆኗ ስታይ ከዚህ በፊትም ስላየው ነው ይሄን ነገር። እኔ ደግሞ እሱ መጠበቅ አለብኝ ብዬ ነው የማስበው። ምክንያቱም ከዚህ በኋላ ምን እንደሚፈጠር አሁን እንዴት መሰለ ቢና መፍታ ነው። አሁን ያለ ብሩቂ እሱ መንቀሳቀስ አይችልም። በቃ አለቀ። ይሄ ደግሞ የሀይሚ ፍላጎት ነው። የሀይሚ ፍላጎት ደግሞ ኦልሬዲ አላቅም ብቻ አሁን እኮ ልጁ የሱም ሆነ አልሆነ እኔ እንጃ ነኝ አብረው ይኖራሉ ብዬ አላስብም። ምን እንደው ቢሆን እንኳን አብረው ይኖራሉ ብዬ አላስብም። ብሩኬ እዛች ልጅ ጋር አብረው ይሆናል ብዬ አላስብም። ገባችሁ አይደል? እንደዛ ማይሆን ከሆነ ምንም የሚያገባት ነገር የለም። ያቺ ልጅ ተረዳችሁ? ምንም የሚያገባት ነገር የለም። ስለዚህ እዚህ ጋር ያንተ ሆነም አልሆነም አብሬህ ነኝ ያለች ልጅ ነች። ይሄ ነገር ሀፕን አድርጎም ሊሆን ይችላል ብላ አስባ ሀይሚ የተቀበለች ሴት ነች። እንዴት ነው እቺ ልጅ እንትን ሊላት የሚችል? ስለዚህ እኔ የምፈራው ነገር እንዳይፈጠር ነው። ይሄን ነው በቃ እያልኩኝ ያለው። በየትም ቦታ ቢሆን የትም ሀይሚ አብራው መሄድ መቻል አለቀ። መደጋገፍ አለባቸው። ገባችሁ? በዚህን ሰዓት ካልተደጋገፉ መቼም ቢሆን ሊደጋገፉ አይችሉም እነዚህ ልጆች። ስለዚህ ሀይሚ ልክ ነሽ፣ ምንም የተሳሳትሽው ነገር የለም። በማንኛውም ሰዓት አብረሹ ነው መሄድ ያለብሽ፣ አብረሹ ነው እያንዳንዱ ነገር መጋፈጥ ያለብሽ። ኦልሬዲ ሁሉንም ነገር ብለሽዋል አንቺ፣ ሰምተንሻል። እኛም ሁሉም ነገር አንደርስታንድ አድርገን በጣም አስገርመሽናል። ይመችሽ ብቻ። ዋናው ነገር እናንተ ሰላም ሁኑ ነው። እስኪ ነገ አብራችሁኝ ነው አላልኩም? አይታችኋል። ሌላ ሙድ ላይ በቃ የነገ ሰው ይበለን። ሁሉንም ነገር ነገ እንደምንፈታው ተስፋ አደርጋለሁ። ዲኤንኤ ነገ ተደረገ ማለት ውጤቱ እስኪመጣ ብቻ ነው ጭንቀት ነው። ምንም አያስጨንቅህ። ሀይሚ ከጎንህ ነች። ምንም ሆነ ምንም ልትለይ እንደማትፈልግ ነግርሃለች። ስለዚህ አንተንም መጨነቅ የለብን። በዚህ ልክ ተጨንቀህ ማየትም አትፈልግም። እሷም እኛ ማየት አንፈልግም። ሲጀመርም ይህን ያክል መጨነቅ አይጠበቅብህም። ኦልሬዲ የልጁ አባት ነው እንደታወቀ ነው። ለኦዲየንስና ለሀይሚ ስትል ነው ይህን ነገር እያደረግከው እንዳለ እኛ ምንረዳውና ይህን ያክል መጨነቅ የለብህም። ችግር የለውም። ሰው እንግዲህ እንደተመለከታችሁት ነው። ይህንን ፍቅር ማንም ሰው መጥቶ ሊለያያችሁ አይችልም። ይህንን በጭራሽ ሀይሚና ብሩኪን በዚህን ሰዓት ማንም ሰው መጥቶ ሊለያያችሁ የማይቻሉ አሁን ሌላ አናዘር ሌብል ሌላ አሁን በዚህን ሰዓት ሀይሚና ብሩኪ እንደ በፊቱ አይደለም። አስተሳሰባቸው ተቀይረዋል። በጣም ብዙ ነገራቸው ተቀይረዋል። አንድ ናቸው። በብዙ ነገር እያስቀኑን ነው። የምሬን ነው። ማንም ሰው አይለያቸውም ብሩክና ሀይሚንና እናንተም ደግሞ እንደዚህ ብላችሁም ታስቡሽ ላይክ ያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁን መስጠት እንዳትረሱ ፋሚሊ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ